ነገርኳት። ምን ላድርግ ታዲያ? አውጡት በቃ ከዚህ ጀምሩ። ወይ ወንበሮቹ ቀድሞ ወንበሮቹ ጧ አይኔ ስሚ፣ ከመቼ ጀምሮ ነው ቁማር የሚጫወተው? ምን ላድርግ ስሚ፣ የተበላው ምንም ይኸውልሽ፣ እኔ ማማከርሽ ማለት ነው። ምንም ማድረግ አልችልም። በቃ ተበላው። እሺ ምን ላድርግሽ? እኔ ተበላው። ተበላው በቃ ምን ላድርግ? ለምን ቁማር ይጫወታል? ሲጀምር እናንተ ጤነኛ አይደላችሁም እንዴ? ለምን ነው የማትሰሙኝ? እኔ ነኝ ምንም ጤነኝነት ምናምን አይደለም። በቃ ይሄ የተፈጠረው ነው። እኔ ምን ላድርግሽ? ምን ልበድልሽ? እሺ ልበድ። አሁን ማስመለስ አለበት የለበትም? ሃይሚ በጣም ብዙ ነገር በቃ ያለሽን ተስፋ አንቺ ነሽ። አንቺ ነሽ ያለሽኝ ተስፋ አንቺ ነሽ። አንቺ ብቻ ነሽ። አዎ አንቺ ቲቪውንም ነቃቅሎ በቃ ቲቪውንም ነቃቅሎ ምናምን አንቺ እንደባል እንኳን አትረጂኝም። ምን ጭራሽ ቁማር መጫወት ጀመር። ከነብሩ ከነመኪናው በልቼ ቦና አስበዋል። ግን ስንት ነገር እንደማገኝ ስንት በጣም ብዙ ነገር ነበር ማገኘው እኮ በልቼ ቢሆን። ለሌላ ቤትህን እየገበርክ ትኖራለህ ማለት ነው። ጭራሽ ቁማር ቤትህን የቤት ዕቃህን መኪናህን አስይዘህ ቁማር። ከመቼ ጀምሮ ነው ቁማር የምትጫወተው? አንተ ቁማር ከመቼ ጀምሮ ነው የምትጫወተው? ምን ላድርግሽ? ሰላም ሰላም፣ እንዴት ናችሁ ፋሚሊዎች? እኔ ያለው ፈጣሪ ይመስገን። ዛሬ በጣም ለኔ መጥፎ ቀን ነው። በጣም መጥፎ ቀን እንደማስመልሰው እኮ አውቃለሁ፣ ግን በጣም መጥፎ ቀኔ ነው። አስመልሰዋለሁ እኮ የአመል ነገር ሆኖብኝ ነው። ቃልም ነው። አንዳንዴ ቁማር ስትጫወቱ ግዴታ በቃ ቃል ማክበር አለባችሁ። አልሰጥም ምንም የለም። ምክንያቱም ቁማር ከተበላችሁ በኋላ አይሰሟችሁም። ትልቅ ችግር ውስጥ ነው የምትገቡት። በቃ እኔ እንጃ። በቃ አሁን ያለኝ አንድ ሀብቴ ስልክ ነው እና ሃይሚ ነች። በቃ አለኝ የምላችሁ ሀብቶቼ ስልኬና ሃይሚ ነች። ሙሉ የቤቱን ዕቃ ተበልቼዋለሁ። መኪናዬን ቁማር ተበልቼዋለሁ። ፋሚሊ አለ አይደለ? በቃ በጣም የሚያስጠላ ስሜት ውስጥ ሆኜ እኔ አላቅም። ምንም አጥቼ አይደለም እኮ ቁማር የጀመርኩት፣ ግን ምንም ጎሎኝ አልነበረም ቁማር የጀመርኩት፣ ግን ሱስ ነው። በቃ ሱስ ደግሞ አይለቅም። በጣም የሚያስጠላ ነገር ነው። በቃ ሱስ አይለቅም። አሁን ስልኬና የቤቱ ዕቃ ኦሬዲ ተወስዷል። በቃ አሁን ገብተን እናወጣዋለን። ለሃይሚም እኔ እናንተን በቃ እንደ አስታራቂ አድርጌ ላስገባችሁ ነውና ለሃይሚም በቃ የሆነው ይሁን ሆኗል። አንዴ እቃውን ሲወጣ አብራችሁኝ ሄዳችሁ እንድትነግሩልኝ ስለምፈልግ ነው። ሌላ ምንም አይደለም። በቃ እኔ ወይ ጸበል ወስዳችሁም ወይ የሆነ ነገር ማርጋችሁኝ ይሄንን ሱስ አስቱኝ። በቃ እኔ ከዚህ ሱስ መውጣት አልቻልኩኝም። ፋሚሊ ያን በቃ እኔ እንጃ ሁላ አሁን ስልኬን አለ አይደለ ላለመበላት በጣም እየሞከርኩ ነው። ከስልክ አልፎ መኪናዬን ተበልቻለሁ። በጣም ትልቁ ነገር መኪናዬ ተበልቻለሁ። የቤቶቹ ዕቃ እንዳለው መተው ሊወስዱት ነውና በቃ ተስፋ ቆርጫለሁኝ። በጣም በቃ የሚያስጠላ ሙድ ውስጥ ነኝ። በቃ ንብረቶቼንም ማስመለሻ ሃይሚናት ብዬ ነው ማስበው። አሁን ሃይሚናት ይዤ እኔም በቃ ቁማር ልጫወት ነው። ሃይሚናት ይዤ ወደ ቁማር ልጫወት ነው። እንግዲህ በሚስት እሱ ንብረቴን ይመልስልኛል ከበላኝ ደግሞ ሃይሚንም ይዞብኝ ይሄዳል ማለት ነው፣ የምጫወተው ሰው ማለት ነውና እንደዛ እንዳልሆን ደግሞ ጸልዩልኝ። ግዴታ እቃዎቼን ማስመለስ አለብኝ። ምንም ማስይዘውም ነገር ምንም የለኝም። በቃ ምንም ስላልሌለኝ በሃይሚ ነው ቁማር የምጫወተው በሚስቴ። ያው የሱን ሚስት ነው ያልፈልግም፣ ግን እነሱ ጨካኝ ናቸው። እኔ ቁማር የሚጫወቱ ሰዎች ጨካኝ ናቸው። ስለዚህ እኔ በሚስቴ ቁማር ቆምር ያለሁኝ። በቃ ተዘጋጅ ብየዋለሁ፣ እቃዬን ለማስመለስ ማለት ነው። እቃዬን ሊወስዱ አሁን ይመጣሉ፣ አብረን እንገባለን። በቃ ሃይሚዬ እስካስመለስሽ ድረስ በቃ አለ አይደለ ጥሩነትሽን አሳዩ፣ ያንቺ ማንነት አሳዩ። ይከፋል ላይክ በመብትሽ ነው እንትን ምለው፣ ግን በቃ ምን ላድርግ ግዴታ እቃዎቼ መመለስ አለባቸው። የኔም ያንቺም እቃ ነው፣ የቤቱ እቃ እንዳለ በሙሉ ነው የሚወጣውና ሃይሚኔ ባንቺ መቆመር አልፈልግም ነበረ፣ ግን በቃ ሆነ። አሁን ቤተሰብ ግን እንዴ ምን እናደርጋለን መሰላችሁ? ወደ ቤት እንገባለን። ፕራንክ ነው የምናደርጋት። እሺ በጣም ብዙ ሰው ፈልጌ ነበር አጣሁኝና ፍፄና በቃ ፈልጋለሁ ብዬዋለሁ። ፍፄና ሰፈር አንድ ማውቀው ሰው አለና እሱን እንዲመጡ አድርጌ እቃዎቹ እንዲወጡ አደርጋለሁ። እዛው በሷ ፊት ማለት ነው። ወጣ እያረጉ ምናምን ቁማር እንደተበላው ሰው ላስመስል ነው እንጂ ቁማር ተጫውቼ አይደለም። ሲቀጥል ደግሞ ይሄ ነገር ካሜራማን ገሃዱ ዓለም ላይ ያለ ነገር ነው አይደል? ቤታቸውን ይበላሉ፣ ሚስትም ያስይዛሉ አይደል?
እሺ እኔ አሁን ግራ የሚገባኝ እሺ ማስያዙ ይሁን እኮ ምን ሊሰራለት ነው ሚስት የሚቀበለው የሚበላው ሰው እኔ እኮ ማይገባኝ መብራህን የልጆች እናት ይወስዳል እንዴ አለ መሰለኝ እኔ አሁን ፊልም ላይ ብቻ ምናምን አይመስለኝም አለ እውነተኛው ዓለም ላይና ኧረ አደብ ግዙ በእግዚአብሔር ኧረ አደብ ግዙ ለእናታችሁ የሚደረግና የማይደረግ ነገር ወቁ ይደብራል እኮ በቃ አለ አይደለ ቁማርም በጣም የሚቀፍ ነገር ነው አሁን እንዴት ሰውን ጀጅ ማድረግ አልፈልግም መውቀስ አልፈልግም ምናምን ግን ከባድ ነገር ነው በጣም ከባድ ነገር ነው አውቃለሁ ከሱስ ዓለም ለመውጣት በጣም እንደሚከብድ አውቃለሁ ማንንም ሰው ላይ አይፈረድም አይደለ ማንንም ሰው ፈልጎትም እዛ ዓለም ውስጥ አይገባም ግን እባካችሁ ነገራቶችን በልክ እናድርግ እባካችሁ የሚደብሩ ነገሮችን ሰው ሲሰው እንዴ ቁማር እኮ የውድቀታችሁ ትልቁ እኔ እንጃ ትልቁን ድርሻ ይወስዳል 100% ድርሻ ይወስዳል የአንድ ሰውን ውድቀት እና ከስኬታችሁ ነው የሚያጨናግፋችሁ ከስኬታችሁ ነው እንትን የሚላችሁ ሱስም ቢሆን በቃ አለ አይደለ ካላማችሁ ነው የሚያሰናክላችሁ እንደማትችሉ ያሰንፋችኋል በቃ አትችሉም አለ አይደለ አሁን የሲጋራም ሱስን በቀላሉ የምታገኙት ከሆነ ስራ ተዋላችሁ ምናምን አለ አይደለ ስራታችሁ በቃ የሰው እጅን ታያላችሁ ምናምን ነውና እኔ ሰውን ጀጅ ማድረግ አልፈልግም ብዙ ጊዜ ሰዎች አሁን ሱስም የሚጀምሩት ነገራቶችን ለመርሳት ነው ያለብኝን ችግር ለመርሳት ነው አዶን እኔ እዛ ነገሩ ስላሌለውበት አይገባኝም ግን እኔ ጋር ተቀባይነት ይኖረዋልም ብዬ ማላስበው አሁን ምን ተረሳበታለ ሲጋራ አጭሳ አዶን ነው አላውቅም ይበልጥ ሁላኮ እንትኗ ላይ ካርቶኗ ላይ ራሱ አሉ ምልክቶች እንዴት እንደሚያደርግ ምናምን አሉ ያንንም እያያችሁ እንኳን ታደርጉታላችሁ እናንተም ላይ መፍረድ ከበደኝ በጣም የሚከብድ ነገር ነው በተለይም እንዲህ ከሱሱ ዓለም ውጡ በቃ እናቶቻችንን እያስለቀሰን እያሳዘንን ነው ታቁታላችሁ እኮ ውስጣችሁም አይፈልገውም እኮ በቃ ከእናታችሁ ተደብቃችሁ ምናምን ታደርጉታላችሁ ግን ቤተሰባችሁን ላለማሳዘንም እየሞከራችሁ ራሳችሁንም እየገደላችሁ ነውና ቤተሰብን ላለማሳዘን እንዳያዝንባችሁ ከፈለጋችሁ እናንተ ስኬት ብቻ ነው ቤተሰብ የሚፈልገው እናንተ ከፍታ ላይ ደርሳችሁ ትልቅ ቦታ ላይ ደርሳችሁ ማየት ብቻ ነው የሚፈልገው ቤተሰብ ያንን ብቻ አድርጉ በቃ ይሄ ሲምፕል ነገር ነው ሲምፕል ስላችሁ ላይክ በቃ ለዓላማ ሊኖራችሁ ይገባል በቃ ለዓላማ ኑሩ ከሱሳችሁ ለመውጣት ቆራት ካልሆናችሁ በቃ ቆራት ካልሆንክ ምንም እንትን ሊል አይችልም መወሰን አለብህ አሁን ጓደኛ ከሆነ አላ በዙሪያ ያለን ሰው በጣም መቀየር አለብህ አሁን ሱስ ያለበት ሰው ጋር ብትውል እንደ ቀልድ ትጀምራለህ ስለዚህ የቦታውን ቀይሩት በቃ ምንም አይመጣም ምንም አይሰሩላችሁ እነዛ ሰዎች ምንም አይሰሩላችሁ ሱስ ያለበት ሰው በቃ ተራራቁና ሁላችሁም ፍቱ በቃ የምትሉበትን ቦታ መቀየር እኮ ነው አሁን ጥሩ ሜንታሊቲ ያለበት አሁን የመለወጥ የማደግ የሥራ በቃ ጥሩ ሜንታሊቲ ያለበት ቦታ ላይ የምትሉ ከሆነ ያንን ነገር ነው የምትጎናጸፉት አለ አይደለ እና ሱስ ያለበት ጀማ ጋር ተሰብስባችሁ ከሆነ እድገትም የለም ስለ እድገትም አትወሩ በቃ ማይረባ ወሬ ነው የምትወሩት እና እሱን ነገር ብቻ ለማስተካከል ሞክሩ ሲቀጥል ደግሞ የቤት እቃዎችን ተበልቻለሁ ቁማር ምናምን ብዬ ገብቼ ቤቱን ባንድ እግሩ ላቆም ነው በቃ አንቺ ነሽ ያለሽኝ ሀብት አንቺንም አስይዤ ምናምን ልል ነውና እስቲ የኔን ፍቅርን የኔን ቆንጆን እስቲ እንትኗን ታዩታላችሁ በጣም ነው የምደነገጠው ግራ ነው የሚገባ ከመቼ ጀምሮ ነው የምትለኝ እኔን ታቀኛለሽ በጣምና ግን ማወዛገቡ ነው ዋናው ስራችን አይደለ ዋናው ቁም ነገር ቅመሜ ማወዛገቡ ነው ትላንት በተኛውበት አይታችሁ ምን እንዳደረገች ቀስቀሳ ጸጉሯን የሰጠችኝ ምግብ መስጠት ይመስል እና እስቲ አይልሲ ገብተና ያዋለን ሁላችንም እዛ ብቻ በጣም ብዙ ሰው ማርያምን ኖሮ ቢሆን ሞር እውነት ያደርገው ነበር ገብተን ሞር በጣም እውነት ያደርገው ነበርና ፍፄ ሁለት ሰው ነው ማግኘት የቻልኩት ፍፄና አንድ ልጅ አለና አንዱ ዓለም የሚባል ወንድማችን አለ እሱ ይመጣና አቃውን ወጣ እንደሚያደርግ ሰው ነው የሚያደርጉልኝ እኔ ቁማርም የለብኝም ቁማርም አልጫወትም ምንም አይነት ሱስ የለብኝም የኔ ሱስ አሁን ላይ ስፖርት ነው የኔ ሱስ ስፖርት ነው የኔ ሱስ መጠራር አላልኩም የኔ ሱስ መጣር ነው መልፋት ነው ማደግ መለወጥ ነው የኔ ሱስና እባካችሁ ልጆቻችሁንም ላይክ እንዴት መሰላችሁ ብዙ ጊዜ እናቶች አላ አይደለ በጣም ስለሚጠነቀቁ አሁን ድሮኔ ወንድሞቼ ምናምን ከቤት እንደወጣ ራሱ በጣም የሚቆጣጠሩኝ ነበር ማርያም ወደ አስፋልት ምናምን አልወጣም በቃ አስፋልቱ ጋር ምናምን አልሄድም በጣም ይመቱኝ ነበርና ይቆጡኝ ነበር ግን አልተበላሸውም ጠቅሞኛል በጣም ጠቅሞኛል ግን ደግሞ አሁን ላይ እንዲመሰላችሁ ብዙ የማያቸው ልጆች አሉና በቃ እርድና መስሏቸው ነው የሚገቡበት ምናምን ብዙም ጫና አታድርጉባቸው ቤት ላይ ፎከስ እንትን አለ አይደለ
ቤት ላይ መታሰሩ ምንም እነሱ ላይ የሚፈይደው ነገር ያለ አይመስለኝም። ይሆናል አይደለ እንትናቸውን እንዴት ነቃ እንዳይሉ ነው የሚያደርገው ይመስለኛል። እግዚአብሔርን ነቃ እንዳይሉ ነው የሚያደርገው ምናምን እና ወላጆችም የሚገባውን ትሪት የሚገባውን ቁጥጥር የሚገባውን ከእናንተ የሚጠበቀውን ነገር አድርጉላቸው። ከልክ ያለፈ ሲሆን አሁን ልጆቹ ከቤታውን ትምህርት ምናምን መውጣታቸው አይቀርም። እያደጉ ሲሄዱ ሞር ነገራቶች ጋር እየቀረቡ ነው የሚመጡት እና የዛኔ ላይክ እኔ እንጃ በቃ ፍሪ የሆኑ ይመስላቸውና ወደማይሆን ገደል ውስጥ ነው የሚገቡባችሁና ባካችሁን እናንተም ቁጥጥራችሁን ተገቢ በሆነ መንገድ አድርጉት። መቆጣጠራችሁ ልክ ነው ጥሩ ነው፣ ግን ተገቢ በሆነ መንገድ አድርጉት። ሞር ነፃነታቸውን ስጡ ሳይሆን በቃ ነገራቶችን እንዲያዩ ምናምን አድርጉና ብዙ አይቻለሁኝ። በቃ እርድና ይመስላችኋል፣ መጠጣትም እርድና ይመስላችኋል። ቲኔጀር ሆነው በቃ አይቻለሁ፣ ብዙ ሰው አይቻለሁና ቤት ጫና ያለበት ሰው ሲወጣ ልክ አይደለም፣ ማርያምን ልክ አይደለም። ሁሉንም ነገር ነው የሚሞክሩት፣ በዛው ገደል ነው የሚገቡባችሁና ቴክ ኬር ልጃችሁን ቴክ ኬር አድርጓቸው። በቃ አሁን ንግባና ቤቢዬን በጥበጥ እናደርጋለን። ቤቱን ደግሞ የግርኔ ሰራውትና እግዚአብሔር እንዴት ሀሳብ እንደሚይዘኝ መነሳት ወይ እና ፋሚሊ ወደ ቤት እንሂድና እየየ ይጀምራለሁ። በቃ እኔ ምንም ጭራሽ ያስነክሰኝ ጀመር። በቃ እኔ ምንም ማድረግ አልችልም። የኔ ቆንጆ ያለሽኝ ሀብት አንቺ ነሽ። እሱንም አላስበላሽም። ምን ተውት፣ ለኔ ቀረው ለኔ ተውት። እዛ እንገናኝ። የቅመሚን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ያደረጋችሁ ወደ 350 ሺህ እናስገባት። ከዚህ በኋላ እንግዲህ በጣም ትላልቅ ሰርፕራይዞች አሉ። እሺ ከዚህ በኋላ እንቀውጠዋለን፣ ፏ እንላለን። ይመቻችሁ ያራዳል። ሰብስክራይብ ያላደረጋችኋት ካላችሁ ግን ሰብስክራይብ አድርጓት። ከሳ ብሎ የነፋስ አቅም ላይ ብኝ የሞከረ ነው፣ ግን እኛ ፎከስ ጡንቻ ላይ አድርገናል፣ ፈርስ ላይ ሳይሆን። ይመቻችሁ። ቤተሰብ ቤት ደርሻለሁ። ሃይሚ መብራትም የለም። ሃይሚ ነይ። እኔ ችግር ውስጥ ሆኜ ሁሉ ጊዜ በሩን ዝጋው በእናትህ። አሁን እንዴት ነው የምነግራት? እሺ ምን ብዬ? አሁን መብራትም የለም። መብራት ይዤ እንኳን እንዳልሞት መብራት ሄደ። ሃይሚንማ ከተበላው ሲጥብዬላችሁ ነው የምሞተው። ሲጥብዬላችሁ በቃ ያበቃልኛል። ሃይሚን ካጣዋት ሲጥብዬ ታርፉኛላችሁ። በቃ ግልግል። ቅመሚ ነይ። በቃ የኔ ልብሶች መልበስ ጀመርሽ አይደል? በቃ እንደ ልብ እያወጣሽ ነይ። ቅመሚ ምን ሆነክ ነው? በጣም ይቅርታሽ። የደበኩሽ ነገር አለ። በቃ አንድ እውነታ እነግርሻለሁ። በጣም ይቅርታ። አስጨነቅኝ። እንደዚህ አትቀርም። ማስጨነቅ አይደለም እኮ ሃይሚ። አዎ አለ። አንቺን እየቀለድኩ ሙድ እያዝኩ አይደለም። አንቺ ሰው ተጨንቆም በቃ ስሜቱን ሲናገር ሁሉ ታለምጫለሽ አይደል? ከቃል ውጪ በቃ ምንም አታውቂም ማለት እንጂ ምን የተፈጠረ ነው? አሁን መተው የቤቱን እቃ በሙሉ ይዘው ትሄዳሉ። ሁሉንም እቃ ይዘው ትሄዳሉ። ምንም አይቀረንም። ምንም ፍሪጅ የለን፣ ፎቶ የለን። ፎቶ በአቅሙ አልተወለህም ብሎኛል። ምንም የለን። ምንድነው? የዋሾሽ የደበኩሽ ነገር አለ። እኔ በጣም ቁማር እጫወታለሁ። መኪናዬን ተበልቻለሁ። ምንም የለኝም። ያለኝ ሀብት ስልኮቼና አንቺ ነሽ። አልገባኝም። ሙሉ የቤቱ እቃ ተበልቷል። አሁን ይመጡና ይወስዱታል እቃውን እንዳለ። የምን ቁማር? ቁማር ተጫውቼ ነው። ከመቼ ጀምሮ? እሱ መኪናውን አስይዞ እኔ ቤት እቃዬን አስይዤ ገብቼ ተበላሁ። ከመቼ ጀምሮ? ቆየ። ኢየሱስ ካለ እንደውም ጥሩ ላይ ነበርኩኝ ምናምን። በዛ ላይ ባለፈው ገዛሁልሽ ያልኩት መኪና ቁማር የበላሁት መኪና ነበር። ገዝቼልሽ ነበረ። እሱንም ተበላሁት። የምርህን ነው? ኬት አምጥቼ እገዛለሁ ታዲያ? ስታስቢ አልገባኝም። ከመቼ ጀምሮ ነው አንተ ቁማር የምትጫወተው? አሁን በቃ እኔ ምንም አይደለም። ሙሉ የቤት እቃው መጥቶ ይሄዳል። ይሄንን የቤት እቃ ደግሞ አሁን ማስመለስ የምችለው ባንቺ ነው አይደል? ተስማምቼ ነው የመጣሁት። አንቺ አልገባኝም። በውስጥ አናወራም ነው እናንተ? አይ ቤታችን ላይ ግዴታ ቪዲዮ መቅረጽ አለብን። እንዴት ነው አሁን? ግዴታችን ነው ማሳየት አይደል? ቤቱ ላይ ምንም እቃ ካሪ የራስን ገመና እንደ ደህና ነገር አደባባይ ታውጣለህ። ቁማር ጫውት ነበረ እንደ ጀብድ ታወራለህ። ዞር በል አይደለም። ከመቼ ጀምሮ ነው ቁማር ጫውት አንተ? ስሚኝ
ያለሽኝ አንድ ተስፋ አንቺ ነሽ። አይደለም ቁማር ከመቼ ጀምሮ ነው ሲጀመር? ሁሉንም ንብረት ማስመልሰው ባንቺ ነው ሄሚ። በቃ አሁን ባንቺ ነው ማስይዘው በሚስቴ ማለት እሱ በንብረቶቼ እኔ በሚስቴ እመኝኝ አስመልሰዋለሁ። ሁሉንም እኔ በሚስቴ ማለት ባንቺ ያስይዤ ነው የመጣሁት እኮ በኔ። አዎ ባንቺ ጫወታለሁ የኔ ቆንጆ። ንብረታችን ይወሰድሽ ደግሞ አይበላሽም እኮ አይበላኝም። አንቺን አይበላኝም አንቺን ቅመሜ አንቺን አይወስድብኝም። አስመልሰዋለሁ ንብረቴንም አንቺንም። እሺ እኔ ቆንጆ እሺ ከተበላሽም ያለኝ የሌለኝን ነገር ሁሉ በሙሉ አድርጌ አይደለም ይኸው ስሚ፣ ከተበላሽም ያለኝን ነገር በሙሉ አድርጌ አስመልስሻለሁ። ቆይ አንዴ እናውራ። ከመቼ ጀምሮ ነው ቁማር መጫወት ጀመርከው? መጣችሁ ፍፄ መጡ ሊወስዱ እቃውን አልገባኝም። ምን ተፈጠረ? ነገርካት እንደንተ ነገርኳት። ምን ላድርግ ታዲያ? እቃ ሲመጣ ደህና ነህ አባቴ? ምን ላድርግ ታዲያ? እሺ አውጡት በቃ ከዚህ ጀምሩ። ወይ ወንበሮቹ ቀድሞ ወንበሮቹ ጧ አይሚ ስሚ፣ ከመቼ ጀምሮ ነው ቁማር የሚጫወተው? ምን ላድርግሽ? ምን ላድርግ? ስሚ የተበላው ምንም ይኸውልሽ እኔ ይኸው ማማከርሽ ማለት ነው። ምንም ማድረግ አልችልም። ያውጡት ቆይ አንዴ ና እናውራ እንዴ። አይሚ አይደለም ማውራት አለብን ፍፄ። ምንም ብርጭቆ ራሱ እንዳይቀር እሺ። ቃል ነው በቃ። አሁን ስሚ አይደለም እቃው ከመውጣቱ በፊት እናውራና የምን ቁማር ነው? ከመቼ ጀምሮ ነው አንተ ቁማር የምትጫወተው? ምንም የምታወሪ ነገር የለም ሃይሚ። በቃ አሁን ነገርኩሽ። ያለኝን ንብረት ማስመልሰው ባንቺ ነው። በቃ ባንቺ ነው ቅመሜ። ማስመልሱ ያለኝን በሙሉ ያለሽኝ ተስፋ እኮ በቃ የተበላሁት ነው የወሰዱት እንዴ። ፍፄ ቶሎ ፍፄ ለምን አትሰማኝም? ቆይ አንዴ እናውራ። ምንድነው የሚሰማሽ? እኔ እኮ ምንድነው የሚሰማሽ? ቶሎ አውጡት በደንብ እሺ። ምን ነገር አልነበረብህም አንተ ወይስ? እሺ ምን ላድርግ? የት ነው አስወጥቼ ነው የማመጣው? ብሩ መክፈል አይችልም። እንደዚህ አይደለም በቃ እኔ መብራት እንዳይነካብህ ያለኝ ንብረት አንድ እሱ ብሩክ ያስቁማቸው። እግዚአብሔር ካንተ ጋር እንጣላለን። ምንድነው የምትጣይኝ? ምን ላድርግ? እሺ ነኝ ምን ላድርግ? ፍፄ አንዴ ና። አሁን እኮ እስካሁን እኔ በጸባይ እያወራሁሽ እኮ ነው። አንቺ አንዴ ላውራቸው። ከመቼ ጀምሮ ነው አንተ ቁማር ነው? አንተ ከመቼ ጀምሮ ነው? ኧረ አባቴ ዝም በላት። እሷን አውጣው። ሌላ ነገር ውስጥ ከሚገባ ዝም በላት። በቃ እቃዎቹ እንዳለ ቢወሰዱ ይሻላል። ያዙ ይሄ ምን ሆነሽ? እንደዚህ አይደለም የሚነሳው እንትኑ በቃ እኔ ለምን እኔን አትረጂኝም? እሺ አውጡት ፍፄ። እሺ ወንበሩ ነው ወንበሩ ነው። እሺ ላውራሽ ነኝ ሃይሚ። በቃ ነገርኩሽ እኮ ለምን አትረጂኝም? እሺ እኔ ምን ላድርግ? እሺ ባዶ ቤት ላይ ልቀመጥ? ምንም ማድረግ አልችልም። ትጫወታለህና ሙሉ እቃዎች ልታስወጣ ነው? ምንም ማድረግ አልችልም። ምንም ገና አልጋዎቹም ይወጣሉ። እሺ ፍፄ የኔም የሃይሚም አልጋ ይወጣል። ልብሶቹን ዝም ብለህ መሬት ላይ ያደርጋል። ፍሪጁን እሺ ነቃቅሎ እዚህ ጋር ምንም እንዳይቀር እሺ ፍፄ። ሁሉም እቃ ይወጣል። በቃ ተበላው። እሺ ምን ላደርግሽ? እኔ ተበላው። ተበላው በቃ ምን ላደርግ? ለምን ቁማር ይጫወታል ሲጀመር? ስማ ፍፄ በቃ ስማ፣ ያለችኝ ተስፋ እሷ እንደሆነች ንገራት። በቃ ባንቺ አስይዤ ልጫወት ነው። በእኔ አስይዘህ ቁማር ትጫወት እኮ ንብረታችን እንዲመለስ እኮ ነው። አይመለስ ንብረታችን። ሌላ ችግር ውስጥ ልግባ? መኪናንም አስፈልታል። ምንም የለኝም በቃ ያለኝ ስልክና እሷ ብቻ ነች። ማንም እኮ እኔ አንቺን ላለማስበላት እሞክራለሁ። እቃህን የተበላ ሰው አንተ እኔን አትበላም አይደለም። እቃ እኮ መኪና ራሱ በልቻለሁ እኮ ብዙ ነገር በልቻቸዋለሁ። ብሩክ አሁን እንዳይበተኑ ቶሎ እቃውን እናንተና ጠረጴዛውንም ደግሞ ሌላ ነገር አስፈልታ። እናንተ ጤነኛ አይደላችሁም እንዴ? ለምን ነው የማትሰሙኝ? እኔ ምንም ጤነኝነት ምናምን አይደለም። በቃ ይሄ የተፈጠረው ነው። እኔ ምን ላድርግሽ? ምን ልበድልሽ? እሺ ልበድ እበድ ነው የምትይኝ? ልበድ ወይ? ተረጋጋ። ቆይ አንዴ በእናትሽ በቃ አሁን አንቺ እኔ የምትረጂኝ ከሆነ ተረጂ። ይሄንን እንዳይወሰድሽ በቃ ያለኝ ሀብት ይሄ ነው። በቃ የፈለገውን ሌሎችን ፎቶ እኔ እና ምን እንዳለው ይሰድ ከፈለገ ብርጭቆቹ ምናምን እንዳለው እንዴ አንደኛችሁ ለምን ቤት አታስገባቸውም ታዲያ? ምን ማለት ነው ቤት አታስገባቸው? አሁን ማስመለስ አለበት የለበትም? ሃይሚ በጣም ብዙ ነገር በቃ ያለሽኝ ተስፋ አንቺ ነሽ። በምንድነው እሺ? አንቺ ነሽ ያለሽኝ ተስፋ አንቺ ነሽ። አንቺ ብቻ ነሽ በቃ። አዎ አንቺ በቃ አንቺ ነሽ ያለሽኝ ተስፋ። ምንም ማድረግ አትችልም። ነገር ውስጥ ገብቷል። አሁን ደግሞ ይሄ ሁሉ ነገር ተበልቶ ካላስመለሰ ሌላ ዕዳ ነው እንዴ። ኧረ ዝም ብላችሁ እቃዎቹን አወጣጡ። ዝም ብላችሁ እሷንም ማስረዳት በስርዓት ምንም አይደለም። ቲቪውንም ነቃቅሎ በቃ ቲቪውንም ነቃቅሎ ምናምን
ኧረ ብሩኬ በእግዚአብሔር እዚህ ነው የምታርፉ? ምን ላድርግ? እሺ ምን እኔ ልበድልሽ? አንተ ለምን ዕቃ ያመጣህ ከማውጣት ጓደኛ ቁማር ውስጥ ሲገባ የምታውቅ ከሆነ ማስቆም ከዛ ዕቃ መውጣት አለበት። ደግሞ ሌላ ነገር ነው የሚያመጡት ዕቃው ካልወጣ እሷ በቃ እኔን አንቺ እንደባል እንኳን አትረጂኝም። ምን ጭራሽ ቁማር መጫወት ጀመርክ? አሁን ነገርኩሽ። ተዘጋጂ፣ ልብስሽንም ቢሆን ስሚ፣ ከተበላውም ልብስሽንም ቢሆን አዘጋጂ። በቃ ትሄጃለሽ። እመኚ፣ እኔ ሳላስመልስ አልኖርም በህይወት እኮ። የት ነው የምሄደው? በቃ የበላኝ ሰውዬ ጋር ነው የምትሄጂው። እኔ እናት የበላኝ ሰውዬ ጋር ትሄጃለሽ። አንድ ብርጭቆ እንኳን እኮ አላስተረፈም። እኔ ፍፄ በእናትህ እኔ እኮ ልቤን ታውቀዋለህ አይደል? ደፋር ነኝ። በቃ ተንቀለቀልኩ፣ ተበላሁ። እንዴት በሲኒ በብርጭቆ ይገባል? እንዴት አትራዘ? ቢያንስ እንኳን የሆነ ነገር እንዲተርፍ አታደርግም? አሁን ሀይሚ ተዘጋጂ። በቃ እኔ የምፈልገው እሱን ብቻ ነው። ተዘጋጂ። ሁሉ ነገር መመለስ አለበት። ካልሆነ በቃ ያለችኝ ተስፋ አንቺ ነሽ። በቃ ሀይሚ ያለሽኝ ተስፋ አንቺ ብቻ ነሽ። ምንድነው በፈጠረ ምን ላድርግ? እሺ ብር እንክፈላቸው። አይቻልም። ብር የለኝም። በምታስቢው እንዴ በትናንሽ ብር ምገባ መሰለሽ እንዴ? ምንም ብር የለኝም። አይሞላም። በቃ አይሞላም። ለምን አንድ ሺህ ጊዜ አታጋ አሁን የዚህ ሁሉ ነገር አሁን የወጣው እሱ የተበላው ነገር በሙሉ አለ አይደል? ከነብሩ ከነመኪናው በልቼ ቦና አስበዋል። ግን ስንት ነገር እንደማገኝ ስንት በጣም ብዙ ነገር ነበር ማገኘው እኮ በልቼ ቢሆን እስቶቡን ማውጣው ፍፄ። እሺ አንተ ለሌላ ቤትህን እየገበርክ ትኖራለህ ማለት ነው? ጭራሽ ቁማር ቤትህን የቤት ዕቃህን መኪናህን አስይዘህ ቆመህ ምንም የለኝም። እኔን ማቀረህ አሁን ምንም የለኝም። ምን ላድርግ? ይውጣ አስወጣው። እኔንም ቁማር ታስይዘኛለህ? ምንም የለኝም። እሺ ምን ይፈታል? ግን ፈቷል። የሀይሚም ሁሉም ነገር ዕቃ ይወጣል። እሺ ታባቴ የሀይሚም ሽቷንም አውጡት። እሺ ከልብሷ ውጪ ሁሉም ነገር ይውጣ። የታባቴ ይኖርላ ይኸው እዚህ ጋር ጥፈን እንተኛለን። ማንጠፊያ ራሱ ካገኘ ማንጠፊያ ራሱ ካገኘ ማውራት ያለባችሁ እኮ ስለማስመለሱ ነው ብሩኬ እኮ ማስመለስ በቃ የምችለው በሷ ነው። በአንቺ ብቻ ነው ማስመለስ የምችለው። ከመቼ ጀምሮ ነው ቁማር የምትጫወተው? አንተ ቁማር ከመቼ ጀምሮ ነው የምትጫወተው? ምን ላድርግሽ? ምን አይነት ሰው ነህ? ስነ ስርዓት ነሽ። ለምንድን ነው ስነ ስርዓት? ምን ላድርግሽ? ምንድን ነው ስነ ስርዓት? ዝም ብላ አንሰው እስቶቡን እንቀረው ነበር። ምንድን ነው የምትይው? ምን ላድርግሽ? አስቀይማችኋለሁ። ለምንድን ነው የምታስቀይሚው? አስቀይማችኋለሁ። ሰው እንዲታዘበኝ አታደርግ። ለምን እንዴ ሰው ይታዘበኝ ምናምን በቃ ሆኖ ቁማር እየተጫወርክ እኮ ምን ላድርግሽ? ግዴታ ማስመለስ የለብኝም የተበላሁት። ለምንድን ነው የምታስመልሰው? በቃ ተዘጋጂ፣ ልብስሽን አዘጋጂ። ከተበላውም ትሄጃለሽ። በቃ ምንም ላደርግ አልችልም። ነገራቱ ይፈልግ እስካስመልስሽ ሰማሽኝ? እስካስመልስሽ ድረስ በቃ ታግሽኝ። በቃ እስካስመልስሽ ከተበላው አልበላም። ደግሞ መኝኝ አታምኝም? እኔ አታምኝም? አላምንህም። በቃ እኔ አልበላም። ቁማሩን አልበላም። ስሚ አስመልስሻለሁ። ብበላሽ ራሱ አስመልስሻለሁ። ማድረግ በነብሴም ቢሆን ገብቼ እሺ። ሰማሽኛ? ኦኬ ዞር በልኝ፣ በእናትህ ዞር በልኝ። በቃ በእናትህ ንገራት። ለምን በቃ ተዘጋጅጂና በግዴታም ቢሆን ወስድሻለሁ። ሁሉንም ነገሬን አስመልሳለሁ። አንድ ነገር የለኝም። በግዴታም ቢሆን ወስድሻለሁ። ወይቄልን በግዴታም ቢሆን ተስማሚ። በቃ አንድና አንድ እኔ ለቁማር ብዬ አልስማማም እኮ አንቺ ነሽ አማራጩ። ሌላ አማራጭ የለውም። እሺ ቃል ማስመለስ ብዬ እኔ ልግባ? ብሩኬ እንደዛ ነው የምታስበው? ይሄ ብቻ አይደለም የተበላሁት፣ ምንም የለኝም። እሺ ሄዳለሁ። የት ነው የምትሄጂው? የት ነው የምትሄጂው? ቁማር የበላ ሰውዬ ጋር ነው። ከዛ ሄደሽስ ምን ልትዩ? በእኔ አይደል እንዲያስያዘው እና እንዴት ሳላስመልስ ምን ልትዩ ነው? ማረው ልትዩ ነው? አልገባኝም። ጨካኝ ናቸው። አንቺ አስይዞ ይገባል። የሰው ሚስት እየወሰደ እንዴት ነው አንቺ አሁን ራርቶልሽ እንትን የሚልሽ እኮ? በቃ ልሄድና ይመለስልህ። ምን ብለሽ ነው የምትመልሺው? በምታስቢ ብር አይደለም የገባሁት ቁማሩ። ምን ብለሽ ነው የምትወስጂው? በቃ ጤነኛ አይደለችም እንዴ በእናትህ። እሺ እኔ ምን ላድርግ? መኪና ላይ መጫን ጀምር ነው። እሺ በቃ ና እንጫን፣ በሩን ክፈተው። ቆይ እሺ አንዴ ቆይ። በእቃውን በእኔ ምን እንደያዝከው አልገባኝም። በአንቺ እኮ ከዚህ በኋላ ነው የምጫወተው ነው። እቃዎቹን በሙሉ የተበላሁትን ነገር በሙሉ አስመልሳለሁ። ግዴታ የማታስመልስ ከሆነ እኔ እወሰዳለሁ ነው። በቃ እስካስመልስሽ ጠብቂኝ፣ ታግሽኝ። ከተበላሁሽም ታግሽኝ። በቃ እንዴ
ምንድነው እንትን ማለት? እኔ ከዚህ በላይ ያኔ አይምሮ የራሱ ምን እንደሆነ ነው ፈልግ። በቃ እኔ እኮ አበድኩ። እንዴ ቆሜ ስታይ ሰው ነው መስልሽ? ሰው አይደለሁም እኔ። ቁማር ደግሞ በቃ እንዴ ነው ቁማር ክፋቱ ይሄ ነው። ቁማር ክፋቱ ይሄ ነው። በቃ ቤት ይበጠብጣል፣ ትዳር ይበጠብጣል። ወይ ጸበል ወስደሽ አሳስሪ፣ በቃ አስጠምቅኝ ወስደሽ። እንዴ እኔ ምን ልሆንሽ ከዚህ በላይ? በቃ እኔ እኮ ኧረ በእናትህ እንዳለ ሁሉም ዕቃ መውጣት አለበት። ፍጹም እኮ እንጭናቸዋለን። እሺ መኪናዬን ተበላው፣ ዕቃዬን ተበላው፣ ብሬን ተበላው። አንቺን ልበላ አልችልም። በቃ እመኝኝ አልበላሽም። በቃ ሁሉንም የቤት ዕቃሽ ቢያንስ ደህና ደህናውን ዕቃ ወሰዱ። ምንድነው የትርኪ ደህና ደህናውን ትላለች እና ትንንሹ ሳይወጣ እንዴት ነው ትልቁ የሚወጣው? ቀድሞ ትንንሹ ይውጣ እንጂ እኮ ሌላ ዕቃ ወሰዱ። ይሄንን ተውት በእግዚአብሔር። እናንተ ያማችሁ እንዴ? አኛው ምን አድርገ ነው የምትይኝ? ምን እንደሆነ ነው የምፈልገው እኮ ቢያንስ ደህና ዕቃ በቃ ይሄ ነው ደህና ዕቃ ቢወጣው እንደዚህ ናቸው። በቃ እነዚህ ነው። ሌላውን ዕቃ ተውት በቃ። ሁሉም ዕቃ ነው የሚወጣው። ሁሉንም ነው የተበላሁት። ምን ላድርግ? መክተፊያ ቢላ እንኳን አይቀረኝም። ምን ላድርግ? እሺ እኔ አያመኝም። እንደዚህ እስኪሆን ጭራሽ ከመቼ ጀምሮ ነው ቁማር የገባህ? አንተ ቆይ አንተ ይሄን ንቀለውና እንወጣለን። ይሄንን ቆይ እዚህ ውስጥ ይባል እዚህ ውስጥ ፍሪጆቹ ምናምን እነዚህ ቀጣይ ምንም እንዳይቀርበና ሶፋ ምናምን እኮ ነው ያግዢና ሃይኒ እንዴ ና ፈኝ በእናትህ ወይ የምታግዢው ከሆነ አግዢው። በቃ አጨቃጨቂ ወይ ተዘጋጂ እንጂ ተዘጋጂ። አግዣቸው በቃ አግዣቸው። አይሚ ለምን አታግዣቸው? ምንድነው የምትያይ? ሚሽ ምን ላድርግ? እኔ አላነሳም፣ አቅም የለኝም። አንተ ለምትጫወተው ቁማር እኔ እዚህ ጋር ወገቤ መቁረጥ የለብኝም። እቃይ ገና ላሲዚ ካረድ እንደዛ። እሺ እዛ ሄደሽስ ምን ልትይ ነው? እንደዚህ ልረብሽ ነው? ለምንድን ነው እኔ የምረብሽክ? ኧረ ንገሯት በእናታችሁ። ለምንድን ነው? እኔ እኮ እየገባኝ አይደለም። ስለ ቁማር ህግ እኮ እኔ ምንም የማውቀው ነገር የለም። ቁማር ተጫዋቾች እናንተ ናችሁ እንግዲህ ስለ ቁማር ህግ የምታውቁት። እኔ ምን አውቃለሁ? እኮ አሁን ሁሉ ነገሩን ተበልቷል። ሃይኒ እኮ ሁሉ ነገሩን ተበላ አይደል? ያለሽው አማራጭ አንቺ ብቻ ነሽ። ባንቺ ያሲዞ ሁሉንም የተበላውን ንብረት ማስመለስ አለብን እኮ። በእኔ ያሲዞ ምን? እሺ አሁን ልሂድ ነው እዛ ልሂድ አይደለም። ለምን ትሄጃለሽ? በቃ ባንቺ ያሲዞ ያስመልሳል። ግን ከተበላ ግዴታሽ እኮ አሁን ልሂድ ነው። ግዴታሽ ነው። ትዘጋጃለሽ። ይዤሽ አሁን አይደለም። በቃ ተዘጋጅ። ሂድ። እሺ ግዴታሽ ነው። ይሄው ጠብቃለሁ። ምንድነው ጠብቃለሁ? አብረሽ ነው የምትሆኚ እንዴ? ምን እንደምታረጊ እኮ አውቃለሁ። ልጠፊ እኮ እንደሆነ እኔ ህይወቴ እንዲመሰቃቀል ነው የምፈልገው። ለምንድን ነው የምጠፋው? ለምን እንደዛ ፈልጋለሁ? ህይወቴ እንዲመሰቃቀል ነው የምፈልገው። ለምን እንደዛ ፈልጋለሁ? እንሂድ እኮ እያልኩ ነው። ቀይም ብቻ እንዳትወስዱ ዝም ብለህ እሷ የምታወራው ለምንድን ነው የምፈልገው? በቃ እሷ የምታወራው እንዳሰማት ዝም ብለህ እቃዎቹን ብቻ ወጥ በቃ ተዘጋጅ እኮ እኔ ተዘጋጅቻለሁ። ምን መኪና ውስጥ ልግባ? ልሂድ? የምን መኪና? የለኝም እኮ ምንም መኪና እኮ የለኝም። ብርም የለኝም። በእግር ነው የምንሄደው ሁላ ምንም የለኝም። ቆይ የኔን መኪና አይደለም በቁማር የገዛኸውና የተበላኸው? ያንተንም ነው የተበላኸው? የኔንም ነው። የኔ እናት እንዴ መኪና ኖሮኝ እንዴት በቤት ዕቃ አስይዛለሁ? በቃ ስለተበላሁት ነው የቤት ዕቃ ነው የተበላሁት አይደል? ኮሽ ራይድ ልጥራ ነው እንጂ ደልቶሻል መሰለኝ። ራይድ ትላለች። መበላው የለኝም። አትሰሚኝም? በመጀመሪያ እንደዚህ ያለ እኔ አስቀይመኝ ምን ላደርግሽ? ምንድን ብታስቀኝ እኔ አይሰማኝም። ምንም አይሰማኝም። በቃ እኔ ማስመለስ ላይ ነው አሰብ። በትንንሽ ብር ሻይሎማ በብር ራሱ ልጫወት ብትል አሁን ሁሉ ነገር ተበልቼ ማን እኔ ተሰማቸዋለሁ። ሁሉ ብር አጥቼ በትንንሽ ብር እንዴት ነው የሚሆነው? አይሆንም እኮ ምን ምንህን እየሰማህ ነው? ሰው አስቁማችሁ አትጨራጨቁ። በቃ እቃውን ማውጣት ነው ያፈለጋችሁት፣ አውጡ። ይኸው እኔ እዛ ወጥቼ እጠብቃችኋለሁ። ነይ እሺ፣ ነይ። የት ነው የምትሄጂው? ነይ ነይ። እሺ አትውጪ፣ በእናትሽ ይወስዱብኛል። እኔ እንዳትውጪ በቃ እቃዎቹን እንዳለ መኪና ላይ አውጡት። ለምን እዚህ ጋር ትከምሩታላችሁ? አውጡት። እሺ ቁጭ በይ፣ በቃ ቁጭ በይ። አንቺ ቁጭ በይ። ያማችኋል እንዴ? በቃ ቁጭ በይ። ለማንኛውም ፕራንክ ነው፣ ሌላ ተካራ አያስፈልግም። መልሱት፣ እቃውን መልሱት። እግዚአብሔርን አያመኝም። ፕራንክ ነው የኔ ቆንጆ። ፍፄ ወንበሩን መልሱ እና አትሸሹና አንተም ና አያችሁ፣ አይታችኋል። ና መልስ እቃውን። ይሳሳቁላል የኔ ቆንጆ። እኔ አሁን ቁማር እጫወታለሁ።
ተወኝ በእናትህ አንተ እንደዚህ ቀለድ አይዞሽ በቃ አይዞሽ እኛ ቆይ እንመለስሽ ከዛ ቆይ ይመጣሉ ወደ አንቺ እሺ ይሄን ቆንጆ እንደዚህ እንዳታስቢኝ እሺ የኔ አበባ የታተካዘንም ግን ምን እንደሆነ ታውቂያለሽ ዋናው ቁም ነገር ቁማር ለሚጫወቱ ሰዎች እንዲህ ለሚያደርጉ ሰዎች መልእክት እያስተላለፍኩ ነው ስትረጋጊ የምታያቸውን ቢያቸው እኔ እቃዎቹን ልመልስ እሺ ምለው ነገር የለም ምን ተረጋጊ የኔ ቆንጆ ተረጋጊ በቃ አልተበላሽም አንቺንም አልከምር አንተ ደነገጠች እኮ በስመ አብ እና ላደነገጠው ቁማር መጥፎ ነው አያቸው አይደል ትዳር ስሜ ያለብህ በሙሉ መተው አለብህ የቁማር አመድ የቁማር አባዜህን እንዳለ መተው አለብህ እኔ ምን ቁማር አንተ ቤቱን መስቀልቅሉ ነው ወጣ ነው አንቺ በቃ በጣም እየቀለድን ነው እግዚአብሔር ቤቢ እየቀለድን ነው ቆንጂት እባክሽ ቆንጂት ምንም አላልኩም እኮ አይደል እንዴ እንደዚህ አይነት ፍራንክ ግን አይደረግም እሺ አውቃለሁ እንደማይደረግ ግን ይደረጋል እንዴ ነው ማለት ከዚህም የባሰ አድርገን አይደል እንዴ ከዚህም የባሰ አድርገናል አንተ ደግሞ ለማንኛውም ፋሚሊ በቃ አስተረጋጋዩ በኋላ ምናምን እናወራለን ነው ይቆም ነው ያግዥን እሺ እኔ አላግዛትም ተሰቃቀላችሁ መልሱ አራግዥን አላግዝም ነው አላግዝም ነው ጸጉርሽ ላይ ነው ላይተር ለኩሽ ፍራንክ ነው ማለት ታስቸግራላችሁ እሺ እዚህ ጋር ፍራንክ አይደል ወንዱ በሙሉ መተባበር አለበት ፍራንክ ላይ በቃ በቃ ቻው ፋሚሊ እንጣ